ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ዛሬ በዚህ ቪዲዮ የምንመለከተው የማቴዎስ ወንጌል ምዕራፍ 15 ቁጥር 13 ላይ ያለውን ሐሳብ በዝርዝር የምንመለከት ይሆናል። ማቴዎስ ወንጌል ምዕራፍ 15 ቁጥር 13 ሲናገር እንደዚህ ይላል፣ እርሱ ግን መልሶ የሰማይ አባት ያልተከለው ተክል ሁሉ ይነቀላል። ጌታ ኢየሱስ ክርስቶስ ለፈሪሳውያንና ለሰዱቃውያን የመለሰውን ምላሽ ነው የምንመለከተውና በዚህ ቪዲዮ አብ ያልተከለው ተክል ይነቀላል ማለት ምን ማለት እንደሆነ በስፋት እንመለከታለን። ወደ ቪዲዮ ከማለፋችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ይህ የኦፌር ሚዲያ ነው። በዚህ ቻናል ላይ ጠቃሚ የሆኑ ትምህርቶችን፣ መንፈሳዊ የሆኑ ትምህርቶችን እንደዚሁም ደግሞ ጠቃሚ የሆኑ ሀሳቦችን፣ የተለያዩ ውይይቶችን የምናነሳ ስለሆነ ይህን ቻናል ሰብስክራይብ በማድረግ እንደዚሁም ደግሞ ለብዙ ሰው እንዲደርስ ላይክ፣ ሼር እነዚሁም ደግሞ በቪዲዮ መጨረሻ ማንኛውም ጥያቄ ካላችሁ ኮመንት ላይ እንድታስቀምጡልን በጌታ ፍቅር እንጠይቃችኋለን። ወደ ሀሳባችን እንለፍ። በመግቢያ ላይ እንግዲህ እንደሰማችሁት የማቴዎስ ወንጌል ምዕራፍ 15 ቁጥር 13 ላይ ጌታ ኢየሱስ ሲናገር አባቴ ያልተከለው የትኛውም ተክል ይነቀላል ብሎ ሲናገር እንመለከታለን። አስቀድሜ ግን አንድ ጥያቄ ልጠይቃችሁ እፈልጋለሁ። አባቴ ያልተከለው ወይም ደግሞ አብ ያልተከለው ማንኛውም ተክል ይነቀላል ማለት ለበሽታ ነው የተጻፈው ወይስ ለችግር ለማጣት ነው የተጻፈው ወይስ ለምን አይነት ኮንቴክስት ነው የተጻፈው? ብዙዎች እንግዲህ ይህንን ጥቅስ ወስደው ለበሽታቸው የሆነ በሽታ ሲታመሙ አባቴ ያልተከለ የትኛውም ተክል ይነቀላል ተብሎ እንደተጻፈ ከኔ ላይ ተነቀል እያሉ ሲጸልዩ መስማት የተለመደ ሆኗል። እንደዚሁም ደግሞ ማጣታቸውን፣ ችግራቸውን፣ የተለያዩ የሰውነት ችግራችንን በመያዝ አባቴ ያልተከለው ተክል ይነቀላል ተብሎ እንደተጻፈ እያሉ ሲጸልዩ እንመለከታለን። ነገር ግን ጌታ ኢየሱስ ክርስቶስ ይህንን ነገር ለምንድን ነው የተናገረው? እያንዳንዱን ነገር ለመረዳት የክፍሉን ዋና ሀሳብ ማወቅ ስላለብን የማቴዎስ ወንጌል ምዕራፍ 15 ከአንድ ጀምሮ ያለውን ሀሳብ የምንመለከት ይሆናል። ክፍሉ እንደዚህ ይነበባል። እያንዳንዱ ቁጥሮች እያነበብን እስከ ቁጥር 13 ያሉትን ሀሳብ ቁጥር በቁጥር እያነበብን የምንመጣ ይሆናል። የማቴዎስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ እንዲህ ይነበባል። በዚያም ጊዜ ጸሐፍትና ፈሪሳውያን ከኢየሩሳሌም ወደ ኢየሱስ ቀረቡና ደቀ መዛሙርቱ ስለምን የሽማግሌዎችን ወግ ይተላለፋሉ? እንጀራም ሲበሉ እጃቸውን አይታጠቡም አሉት። እዚህ ጋር ሶስት አካላትን እናገኛለን። የመጀመሪያው ኢየሱስ አለ። ዘንድ ደግሞ የ12ቱ ደቀ መዛሙርት አሉ፣ ወይም ደግሞ ኢየሱስን የሚከተሉ ሰዎች አሉ። ከዛ ደግሞ ጸሐፍትና ፈሪሳውያን አሉ፣ የሙሴን ሕግ የወግ አጥባቂዎች የሆኑ አሉ። እና እነዚህ ወግ አጥባቂ የሆኑ ሰዎች ፈሪሳውያን ወደ ኢየሱስ መጥተው ያንተ ደቀ መዛሙርት እኮ ምግብ ሲበሉ እጃቸውን አይታጠቡም እና ስለምን የሽማግሌዎች ወግ ይጣሳል ብለው ለጌታ ለኢየሱስ ክርስቶስ ጥያቄ ሲያቀርቡለት እንመለከታለን። በመቀጠል ከቁጥር 3 ጀምሮ ደግሞ ጌታ ኢየሱስ የመለሰላቸው ምላሽ ነው የምንመለከተው እና እዚህ ክፍል ላይ እንደዚህ ይነበባል። እርሱ መልሰው እንዲህ አላቸው። እንግዲህ እየመለሰላቸው ያለው ስለጠየቁት ጥያቄ ነው። እርሱም መልሶ እንዲህ አላቸው፣ እናንተስ ስለ ወጋችሁ የእግዚአብሔርን ትእዛዝ ስለምን ትተላለፋላችሁ? እግዚአብሔር አባትና እናትን አክብር፣ ደግሞ አባቱን ወይም እናቱን የሰደበ ፈጽሞ ይሙት ብሏልና። እናንተ ግን አባቱን ወይም እናቱን ከእኔ የምጠቀምበት መባ ነው የሚሉ ሁሉ አባቱን ወይም እናቱን አያከብርም ትላላችሁ። ስለ ወጋችሁ የእግዚአብሔርን ቃል ሻራችሁ። እናንተ ግብዞች፣ ኢሳይያስ ስለ እናንተ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው። የሰው ስርዓት የሆነውን ትምህርት እያስተማራችሁ በከንቱ ያመልኩኛል ብሎ በእውነት ትንቢትን ተናገረ። ከቁጥር 1 ጀምሮ እንግዲህ እየተመለከተን እንደመጣን የሙሴን ሕግ በጣም የሚያጠብቁ ፈሪሳውያንና ጸሐፍት የሚባሉ ሰዎች መጥተው ለጌታ ለኢየሱስ ክርስቶስ የሽማግሌዎች ሕግ ለምን እንደሚጣስ ከጠየቁት በኋላ ኢየሱስ የመለሰላቸው አስገራሚ ምላሽ አለ። እንደምታውቁት እንግዲህ ፈሪሳውያንና ጸሐፍት ቀሚሳቸውን አንዠርግገው ጺማቸውን አንዠርግገው በከተማ ውስጥ የሚመላለሱ ነበር። ጌታ ስለነሱ ሲናገር ስለ ፈሪሳውያን ሲናገር እነዚህ በኖራ የተለሰኑ መቃብሮች ይመስላሉ ብሎ እንደተናገረው ውስጣቸው ሬሳ ሆኖ ውስጣቸው ባዶ የሞተ ነገር ሆኖ ውጫቸው ግን በጣም ወግ አጥባቂና ስርዓተኛ እንደሆኑ ተናግሮላቸዋልና እነዚህ ሰዎች እንግዲህ ሀሳባቸው የእግዚአብሔር ሕግ መጣስ ሳይሆን የእግዚአብሔር የሆነው ትእዛዝ መጣሱ ሳይሆን የሽማግሌዎች ሕግ የሽማግሌዎች ወግ ስለመጣሱ ነው ጌታ ኢየሱስ ክርስቶስን መጥተው የጠየቁት።
የጌታ ኢየሱስ ክርስቶስ ግን ምላሽ ስለ ሽማግሌዎች ሕግ መጣሱ ሳይሆን እናንተ ለሽማግሌዎች ሕግ ብላችሁ ወይም ደግሞ ለሽማግሌዎች ወግ ብላችሁ የእግዚአብሔርን ሕግ ትጥሳላችሁ ብሎ የእግዚአብሔር ሕግ መጣስ እንደሌለበት ለእኛ ምቾት የእግዚአብሔርን ሕግ መጣስ እንደሌለብን ለፈሪሳውያን ሲያስረዳቸው እንመለከታለን። ኢሳይያስም ደግሞ አስቀድሞ ስለነሱ ትንቢት እንደተናገረ ጌታ ኢየሱስ ራሱ እዚህ ክፍል ላይ ኮት ያደርገዋል እና የተናገረውም ደግሞ ይህ ሕዝብ በከንፈሩ ያመልከኛል፣ በከንፈሩ በከንቱ ያመልከኛል። ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው። ፈሪሳውያንም ስንመለከታቸው በከንፈራቸው እኮ የሙሴን ሕግ በቃላቸው የሚያውቁ ከነ ነቁጣው ጭምር ከነ እያንዳንዱ የሚጠቀሙ ስርዓተ ነጥብ ጭምር የሚያውቁት ቃሉን የሚያውቁ ሰዎች ናቸው። በከንፈራቸው ሃይማኖተኞች ናቸው፣ ነገር ግን በልባቸው ፍጹም ከእግዚአብሔር የራቁ ነበርና ኢሳይያስ አስቀድሞ ስለነሱ የተናገረው ትንቢት ይሄ ነው። ይህ ሕዝብ በከንፈሩ ያመልከኛል፣ ልቡ ግን ከእኔ በጣም የራቀ ነው ብሎ ኢሳይያስ አስቀድሞ ስለነዚህ ሰዎች ትንቢትን ተናግሮ ነበር ማለት ነው እና የሰውም ስርዓት የሆነውን ትምህርት እያስተማሩ በከንቱ ይከተሉኛል። አሁን ፈሪሳውያን ነው ለፈሪሳውያን ነው ይህን ንግግር የሚናገረው። ጌታ ኢየሱስ ክርስቶስ ይህን ንግግር ከተናገረ በኋላ ቁጥር 10 ላይ ህዝቡን ጠርቶ ደግሞ ለህዝቡ ያላቸው ነገር አለ። እንግዲህ የታሪክ ፍሰቱ ይህን ነው የሚመስለው። መጀመሪያ ፈሪሳውያንና ጸሐፍት የሚባሉት መጥተው ለኢየሱስ ጥያቄ ያቀረቡለት፣ ኢየሱስ መለሰላቸው። ኢየሱስ ከመለሰላቸው በኋላ ደግሞ ህዝቡን እንደ አዲስ እንደ ድጋሚ ወደሱ ሰብስቦ ለተጠየቀው ጥያቄ መልስ ሲሰጥ እንመለከታለን እና ቁጥር 10 ላይ እንደዚህ ይነበባል። ህዝቡንም ጠርቶ ስሙ አስተውሉም፣ ሰውን የሚያደርግ ሰው ወደ አፍ የሚገባው አይደለም፣ ከአፍ የሚወጣው ግን ሰውን የሚያደርግ ሰው ይህ ነው አላቸው። አሁን የቁጥር 1 ላይ የተጠየቀው ፈሪሳውያንና ጸሐፍት ጌታ ኢየሱስ ክርስቶስን የጠየቁት ጥያቄ ቀጥተኛ ምላሹ ያለው ቁጥር 11 ላይ ነው። ወደ አፍ የሚገባው ሳይሆን ከአፍ የሚወጣው ነው ሰውን የሚያረክሰው። ያ ማለት የምንበላው ነገር የሚታየው ወደ አፍ የምናስገባው ሳይሆን ከልባችን የሚወጣው ከአንደበታችን የሚወጣው ነገር ያ ሰውን እንደሚያረክስ ጌታ ኢየሱስ ሲነግራቸው እንመለከታለን ማለት ነው። ከዚያም ቁጥር 12 ላይ እና ቁጥር 13 ላይ የዚህ ቪዲዮ ዋና ዓላማ የሆነውን ቁጥር 13ን አባት ያልተከለው ተክል ይነቀላል የተባለበትን አያይዘን የምንመለከት ይሆናል። ቁጥር 12 ላይ ልክ ጌታ ኢየሱስ ክርስቶስ ይህንን ከተናገረ በኋላ በዚያም ጊዜ ደቀ መዛሙርቱ ቀረቡና ፈሪሳውያን ይህንን ቃል ሰምተው እንደተሰናከሉብህ አወክን አሉት። ፈሪሳውያን ለጠየቁት ጥያቄ ጌታ ኢየሱስ ክርስቶስ የመለሰላቸው ምላሽ ወደ አፍ የሚገባው ሳይሆን ከአፍ የሚወጣው እሱ ሰውን ያረክሳል ስላላቸው ጌታ ኢየሱስ ክርስቶስ ይህንን ንግግር በመናገሩ ፈሪሳውያንና ጸሐፍት በኢየሱስ እንደተሰናከሉበት እንመለከታለን። በኢየሱስ እንደተሰናከሉበት ደግሞ ሐዋርያቶቹ መጥተው ደቀ መዛሙርቶቹ መጥተው ለኢየሱስ ሲነግሩት እንመለከታለን እና እንግዲህ ይሄን ከተነገረው በኋላ ነው ቁጥር 13 ላይ አባቴ ያልተከለው ተክል የሰማይ አባቴ ያልተከለው ተክል ሁሉ ይነቀላል ብሎ የመለሰው። ቁጥር 12 ላይ ስለ ሰዎች ስለመሰናከል ሲናገር ጌታ ኢየሱስ አስቀድሞ በሌላ ምዕራፎች ላይ ሲናገር ሰውን ከምናሰናክል በአንገታችን ላይ የወፍጮ ድንጋይ ታስሮ ወደ ጥልቅ ብንጣል እንደሚሻል ሲነግረን ነበርና ስለዚህ ጌታ ኢየሱስ ክርስቶስ ሰዎችን ስለማሰናከል ጥብቅ የሆነ ትምህርት አለው ማለት ነው። ሰዎችን ማሰናከል እንደሌለብን በእኛ ምክንያት ማንም መሰናከል እንደሌለበት መጽሐፍቶች እንደዚሁም ደግሞ ጌታ ኢየሱስ ክርስቶስ ሲናገርም ሲያስተምርም ነበር። ይህንን ከተናገረ በኋላ ጌታ ኢየሱስ ይህንን በተናገረበት ይህንን አስተምሮ እዚህ ክፍል ላይ ግን ፈሪሳውያንና ጸሐፍት ጌታ ኢየሱስ ክርስቶስ በመለሰላቸው ምላሽ እንደተሰናከሉበት ካወቀ በኋላ ቁጥር 13 ላይ ያለውን ምላሽ ሲመልስ እንመለከታለን። ቁጥር 13 ላይ እንደዚህ አላቸው፣ እርሱ ግን መልሶ የሰማይ አባቴ ያልተከለው ተክል ሁሉ ይነቀላል። አሁን ጌታ ኢየሱስ ክርስቶስ ስለምን እየተናገረ እንዳለ ከክፍሉ አውድ ተነስተን ማብራራት እንችላለን ማለት ነው። ጌታ ኢየሱስ ክርስቶስ የሰማይ አባቴ ያልተከለው ተክል እያለ የሚናገረው ስለ ፈሪሳውያንና ስለ ጸሐፍት ነው። ጌታ ኢየሱስ ክርስቶስ ስለ መንግሥተ ሰማያት ሲያስተምር በበጎች በረት መስሎታል፣ እንደዚሁም በእርሻ መስሎታል፣ እንደዚሁም ደግሞ በአሳ መረብ መስሎታል። እያንዳንዱን ብንመለከት የአሳ መረብ አሳ ብቻ እንዳልያዘ አንድ
በመረብ አሳን የሚያጠምዱ ሰዎች ልክ በመረባቸው አሳን ካጠመዱ በኋላ አሳ ውስጥ የተጠመዱት አሳዎች መካከል ጊንጦች ሊኖሩ እንደሚችሉ፣ እባቦች ሊኖሩ እንደሚችሉ፣ የተለያዩ እንደነ እንቁራሪት የውሃ ውስጥ እንቁራሪት ሊኖሩ እንደሚችሉ እነሱ ግን ከአሳዎቹ ተለይተው እንደሚጣሉ የታወቀ ነው። እንደዚሁም ደግሞ በእርሻ መስሏት በስንዴም ዘር ተመስላለች እና ለምሳሌ በስንዴ ዘር ሲመሰል ስንዴ ልክ ሲበቅል ስንዴ ተዘርቶ ሲበቅል እያንዳንዱ ነገር ስንዴ አይሆንም። ወይም እዛ መካከል እንክርዳድ ይኖራል፣ የማይበላ ገለባ ይኖራል። ቀን ጠብቆ ግን ስንዴ ከእንክርዳዱ መለየቱ አይቀርም፣ እንደዚሁም ደግሞ ከገለባው መለየቱ አይቀርም። በበጎች በረትም ተመስሏል የእግዚአብሔር መንግስት። በበጎች በረት ውስጥ ሁሉም በግ ላይሆን ይችላል። የበግ ለምድ የለበሱ ተኩላዎች አሉ። በግ የሚመስሉ የተለያዩ እንስሳቶች ሊኖሩ ይችላሉ። እነዚህ ግን ከበጎች ጋር ሁሌ ዘልቀው አይኖሩም። የሆነ ቀን ላይ ከዛ ህብረት መካከል ተነቅለው ይጣላሉ ማለት ነው። ጌታ ኢየሱስ ክርስቶስን በዚህ ክፍል ላይ እየተናገረ ያለው ተዋቸው ይላል። ተሰናከሉብህ ብለው ሲነግሩት ደቀ መዛሙርቱ መጥተው በአንተ ንግግር ፈሪሳውያን ተሰናከሉብህ ብለው ሲነግሩ ተዋቸው ካላቸው በኋላ አባቴ ያልተከለው የትኛውም ተክል ይነቀላል አላቸው። ስለዚህ ጌታ ኢየሱስ ክርስቶስ እየተናገረ ያለው በጎች ያልሆኑ ግን የበግ ለምድ የለበሱ ተኩላዎች ከሆኑ፣ ስንዴዎች ያልሆኑ ስንዴ የሚመስሉ እንክርዳዶች የሆኑ ከሆኑ፣ አሳ አሳ ያልሆኑ ግን በአሳ መረብ ውስጥ እባቦች፣ ጊንጦች ከሆኑ፣ ስለዚህ ጌታ ኢየሱስ ክርስቶስ በዚህ ክፍል ላይ እየተናገረ ያለው ከበሽታ ጋር ወይም ከተለያዩ ነገሮች ጋር አያይዞ ሳይሆን አባቱ ያልተከለው ተክል ማለት ቁጥር 13 ላይ እንዳለው የሰማይ አባቴ ያልተከለው ተክል ይነቀላል ሲለው በበጎች በረት ውስጥ የበግ ለምድ የለበሱ ተኩላዎች እንዳሉ ሁሉ እነዚያ የበግ ለምድ የለበሱ ተኩላዎች እንደሚወገዱ ከበረቱ፣ እንደዚሁም ደግሞ በስንዴ እርሻ መካከል እንክርዳድና ገለባ እንዳለ ሁሉ እነዛ እንክርዳድና ገለባዎቹ እንደሚወገዱ ነው እየተናገረ ያለው እንጂ ከተለያዩ ከችግሮቻችን ጋር ከኛ ሁኔታዎች ጋር ተያይዞ ጌታ ኢየሱስ ክርስቶስ እዚህ ክፍል ላይ እየተናገረ ያለው ለዛ ዓላማ አይደለም ማለት ነው። ቀጥታ የሚገናኘው እንክርዳድ ስለመሆንና ስንዴው ስለመሆን ወይም ደግሞ በግ ስለመሆንና የበግ ለምድ ስለለበሱ ተኩላዎች ነው ጌታ ኢየሱስ ክርስቶስ እዚህ ክፍል ላይ እየተናገረ ያለው እንጂ ፈሪሳውያኑም ሲሰናከሉበት በፈሪሳውያን መሰናከል ተዋቸው ሊል የቻለው ሰውን ማሰናከል እንደ ጥሩ እየወሰደው ሳይሆን እነሱ አስቀድመው እንክርዳድ ስለሆኑ ልባቸውን ለእግዚአብሔር ሐሳብ ስላደነደኑ፣ ለእግዚአብሔር ሐሳብ የደነደነ ልብ ደግሞ እንክርዳዶች ለእግዚአብሔር ሐሳብ ልባቸው የደነደነ ስለሆነ እዚህ ክፍል ላይ ጌታ ኢየሱስ ክርስቶስ ተዋቸው ሲል እንመለከታለን ማለት ነው። ይሄ ቪዲዮ እንግዲህ ለብዙዎቻችሁ ይጠቅማል ብዬ አስባለሁ። እግዚአብሔር ቢፈቅድና ብንኖር ደግሞ በቀጣይ እንደዚህ በሌላ ርዕሰ ጉዳዮች እንመለሳለን። በዚህ ቪዲዮ ያላችሁን ማንኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ካለ በኮመንት ሴክሽን ስራ አስቀምጡልን። እንደዚሁም ደግሞ ይሄ ቪዲዮ ብዙ ሰዎች ስለሚጠቀም ላይክ በማድረግ ሼር በማድረግ ይሄን ቻናል ደግሞ ሰብስክራይብ በማድረግ ተደራሽነቱን ማስፋት እንችላለን። በቀጣይ ቪዲዮ እስከምንገናኝ የእግዚአብሔር ጸጋ ከሁላችን ጋር ይሁን። ተባረኩ።